ሰላም ጤና ይስጥልኝ ፋስት ዴይሊ ተከታታዮች፣ ለአሁኑ መደመጥ አለባቸው ናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ከፌዴራል መንግስቱ ጋር ወደ ግጭት ለመግባት ከፍተኛ ዝግጅት እያደረገ የሚገኘውና ለጦርነቱ የሚረዳው ዘንድ ከሀገር ውስጥ ታጣቂዎችና ከውጭ ሀገራት መሪዎች ጋር ጽምዶ የፈጠረው ህወሓት የዝግጅቱን የመጨረሻ ምዕራፍ ላይ መድረሱ የሚያመላክቱ መረጃዎች ወጥተዋል። ህወሓት ከፊት ለፊት ጠብቀኛል ያለው ጦርነትም አስክሬንና ቁስለኛ ሳይቀር የሚያነሱ ኃይሎችን አደራጅቶ ማጠናቀቁ ተገለጸ ሲሆን ጦርነቱን ለመጀመርም አመቺ ሁኔታ ብቻ እየጠበቀ እንደሚገኝ ተገልጿል። ይህንና ህወሓት ወደ ሱዳን የሸጣቸው ሰራዊት አሁንም ሙትና ቁስለኛ እየሆነ ስለመቀጠሉም የተሰማው መረጃ አክለን የትራምፕ ልጅ በኢራን ኢላማ ውስጥ መግባቱና ይህም ትራምፕን ስለማስጨነቁ አክለን በዝርዝር ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁን ቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። በህወሓት በኩል የመጨረሻ ነው የተባለ የጦርነት ዝግጅት መጠናቀቁን የሚገልጹ ጥብቅ ወታደራዊ መረጃዎች ሾልከው ወጥተዋል። አፈትላኪ መረጃዎች የተሰሙትም ከራያ ግንባር ሲሆን መረጃዎችን ያሸለቁት ደግሞ በህወሓት ታጣቂዎች ከፍተኛ ጫና ውስጥ የሚገኙት የአካባቢው ገበሬዎች ናቸው። በዚህም የመጨረሻ ወታደራዊ ዝግጅት ዙሪያም የህወሓት ከፍተኛ ባለስልጣን ማብራሪያ ሰጥተዋል። ህወሓት የመጨረሻ ነው ያለውን ወታደራዊ ዝግጅት ማጠናቀቁን የሚገልጹት ምንጮችም ዝግጅቱ በጦርነቱ ወቅት የሚሞቱና የሚቆስሉ ኃይሎችን የሚያነሳ ቡድን ተዘጋጅቶ ወደ ተለያዩ ግንባራት መላኩን የሚገልጹት ምንጮቹም ይህም የጦርነቱ በሚቀጥሉት ቀናት ውስጥ በይፋ ሊጀመር እንደሚችል አመላካች እንደሆነም ገልጸዋል። በፌዴራል መንግስትና በህወሓት ኃይሎች መካከልም ዳግም ግጭት ሊቀሰቀስ ይችላል በሚል ስጋት በርካታ ተፈናቃዮች ራያ አላማጣን እየለቀቁ በሚገኙበት በዚህ ወቅትም በአላማጣ ከተማና በዙሪያው የሚገኙ ማህበረሰብም የከፍተኛ ነው የተባለውን የጦርነት ዝግጅት የሚሆን የገንዘብና የእህል መዋጮም በግዴታ እንዲከፍሉ የተገደዱ መሆናቸውን ነዋሪዎችና አርሶ አደሮች ገልጸዋል። በጉዳዩ ላይ ምላሽ ሰጡት የህወሓት ቃል አቀባይ አቶ አማኑኤል አስገዶም በበኩላቸው ደግሞ ክሱ መሰረት የሌለው ሲሉ አጣጥለውታል። ህዝቡም የህልውና ስጋት እንደተደቀነበት በመገንዘብ በገዛ ፍቃዱና በዞኑ ውሳኔ መሰረትም የሚደግፍ መሆኑን ገልጸዋል። የሚነሱ ቅሬታዎችና እንቅስቃሴዎችን ለመቀልበስም በተደራጁ ጥቂት ወገኖች የሚነሱ አጀንዳዎች ናቸው ሲሉም አስተባብለዋል። በፌዴራል መንግስትና በህወሓት ኃይሎች መካከልም ዳግም ግጭት ይከሰታል በሚል ራያና አላማጣ አካባቢውን እየለቀቁ ወደ አጎራባች ከተሞች የሚጓዙ ተፈናቃዮች በበረከቱበት በዚህ ሰዓትም በአላማጣ ከተማና በዙሪያው በሚገኙ ነዋሪዎችና አርሶ አደሮችም ለጦርነት ድጋፍ የሚሆን ገንዘብና የእህል መዋጮም በግዴታ እየጠየቅን ነው ሲሉም ብሶታቸውን አሰምተዋል። ይኸውን የግዳጅ እህልና የገንዘብ መዋጮም ከበላይ አካል የመጣ ነው በሚል ተግባራዊ መደረግ መጀመሩን የገለጹት ምንጮቹም እሺ ብሎ የማይከፍል ካለ ደግሞ እስከ 5000 ብር የሚደርስ ተጨማሪ ገንዘብ ቅጣት እንደሚጣልበትም ለዶይቼ ቬለ ተናግረዋል። በህወሓት ሹማምንት ነው መዋጮ እየተጠየቅን ያለ ነው የሚሉት በአላማጣ ከተማ 02 ቀበሌ ነዋሪ የሆኑት የመረጃ ምንጮች እንደሚሉት ከሆነ ደግሞ ቀጠና 4 በተባለ ሰፈር ብቻ 12 ሚሊዮን ብር በግዳጅ ከነዋሪዎች እንዲሰበሰብ ተወስኗል። አርሶ አደሮቹም በአሁኑ ሰዓት ሰው የሚበላው አጥቶ ከባድ ችግር ላይ ነው ያለው፣ ከየት አምጠን እንከፍላለን የሚል የገንዘብ ማሰባሰቡን እቅዱን ተግባራዊ እንዳይሆን ቢጠይቁም ከበላይ አካል ተወስኖ የመጣ ነው፣ ምንም ልናደርጋችሁ አንችልም እንደተባሉና ማድረግ የምትችሉት በውሳኔው መሰረት ከ10 እስከ 15 ኪሎ ግራም ማሽላና ጤፍ በነፍስ ወከፍ ይዛችሁ ቀረቡ ተብለዋል። በተጨማሪም በዚህ የገንዘብና የእህል ማሰባሰብ ፕሮግራም ላይ ተጠርቶ የቀረ ግለሰብ ደግሞ 5000 ብር ቅጣት እንደሚጣልበትም ተወስኗል። ከማህበረሰቡ የሚሰበሰበው ብርና እህልም ጦርነቱን ታሳቢ ያደረገ ነው የሚሉት ሌላኛው የአላማጣ ከተማ ነዋሪም በተጨማሪም በጦርነቱ የሚሳተፉ አስክሬንና ቁስለኛ አንሺዎችም ምርጫ ተከናውኗል ሲሉም ይናገራሉ። እንደ ነዋሪዎቹ ገልጻ ከሆነም እነዚህ የማግለል ስራ የሚሰሩትም የተመረጡ ግለሰቦችም ግመል፣ አህያ፣ በቅሎ እንዲገዙም ተወስኖላቸዋል። ይህ አይነቱ ዝግጅትም ለአስቸኳይ ጦርነት የሚደረግ ዝግጅት መሆኑ የጠቀሱት የመረጃ ምንጮችም አሁን ላይ በራያና አካባቢው ክረምቱ በተጠበቀው ልክ ባለመሆኑም ለድርቅ ተዳርገናል በማለት ህወሓት ያወረደውን የግዴታ የእህል መዋጮም ወደ መኸር ወቅት እንዲገፋው ብንጠይቅም ተገቢ መልስ አለማግኘታቸውን ይገልጻሉ። የአካባቢው ማህበረሰብ በእንዲህ ያለ መልኩ ቅሬታውን እያሰማ ቢሆንም ህወሓት በበኩሉ ግን ጆሮ ዳባ ልበሱ ከማለት አልፎም መዋጮው በደስታና ከህዝቡ በግዴታ እየተሰጠ ነው ያለው ማበረታቻ ነው የሚል ጨዋታም ጀምሯል። በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ አማኑኤል አስገዶም በበኩላቸው የደቡባዊ ዞን ህዝብ እንደ ራሱ ዞን ተነሳሽነት ለጦርነት ማስኬጃ የሚሆን ገንዘብና እህል ለማሰባሰብ ውሳኔ ማሳለፉን ገልጸው የቀረበውን ክስ ውድቅ አድርገዋል። ተደጋጋሚ የድሮን ጥቃት ከፍተኛ ጉዳት ደረሰበት ህወሓት በዚህ ብዝጭትም በራያ የተለያዩ ቀጠናዎችም የተቀናጀ አፈሳም ማካሄዱን ያመላከተ መረጃም ወጥቷል። በራያ አዘቦ ወረዳም ባካሄደው አፈሳ እድሜያቸው የገፉ አባቶች እንኳን ምህረት አልተደረገላቸውም። በቀጣይ መረጃ በሱዳን ከአልቡርሃን ጎን ተሰልፎ እየተዋጋ ያለው የህወሓት ሰራዊት ከፍተኛ ጉዳት እንደደረሰበት ሰምቷል። በጀነራል ሂሜትሪ የሚመራው የፈጥኖ ደራሽ ኃይሉም የትግራይ ተወላጆች በሰሞኑ ውጊያ ከፍተኛ ጉዳት ደርሶባቸዋል ሲል አስታውቋል። በሱዳን የብሉ ናይል ግዛት ዋና ከተማ በሆነችው ደሜንዚያ አቅራቢያ በሱዳን መደበኛ ጦርና በፈጣን ድጋፍ ኃይሎች መካከል ከትናንት ጀምሮ እጅግ ከባድ ውጊያ እየተደረገም ይገኛል። የሱዳን ፈጥኖ ድጋፍ ኃይልን በሰጠው መግለጫም በሱዳን ጦር ጎን ተሰልፈው ይዋጉ የነበሩትና በህወሓት ተልከው ያላቸው ታጣቂዎች ላይ ከፍተኛ ጉዳት ደርሶባቸዋል ሲል ይፋ አድርጓል።
ከዚህም ጉዳት ጋር በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ባደረጉት ንግግርም ህወሓት የትግራይ ተወላጆችን ለባዕዳን ኃይሎች በዶላር እየሸጠና ለማይመለከታቸው ጦርነትም አጋልጦ እየሰጠ መሆኑን መግለጻቸው አይዘነጋም። ይህን ሁኔታ ማስመልክቶም አስተያየታቸውን የሰጡት ገለልተኛ የሲቪል ማህበራትም በበኩላቸውም የትግራይ ወጣቶች በስደትና በስደተኞች ጣቢያዎች ውስጥ እያሉ ለውጭ ጦርነት መጠቀሚያ እየሆኑ መሆናቸውን በተደረጉ ምንጮችና መረጃዎች ማጋለጥ መቻላቸውን አስታውቋል። የሱዳን የእርስ በርስ ጦርነት ከተቀሰቀሰ ጊዜ አንስቶም በርካታ ስደተኞችና ንጹሃን የትግራይ ተወላጆች የህወሓት ቡድን በተሳሳተ አሰራርና የፖለቲካ ንግድ ሳቢያም በባዕዳን ሀገር ውጊያ ውስጥ እንደ መሳሪያ እየተጠቀምባቸው ይገኛልም ተብሏል። በቀጣይ መረጃ የትራምፕን የመጨረሻ ልጅ ህይወት የሚያሰጋ ቪዲዮን በኢራን ሚዲያ መውጣቱን አሜሪካ አረጋገጠች። የባሮን ትራምፕን ህይወት የሚያሰጋ ቪዲዮን በኢራን መገናኛ ብዙሃን መተላለፉን የአሜሪካ ደህንነት መስሪያ ቤት አስታወቀ። የፕሬዚዳንት ዶናልድ ትራምፕ የመጨረሻ ልጅ የሆነው ባሮን ትራምፕን ህይወት የሚያሰጋ የሚመስል ቪዲዮም የኢራን መንግስት በሚቆጣጠራቸው መገናኛ ብዙሃን መተላለፉን እንደሚያውቁም አረጋግጧል። አገልግሎቱም የሚናወቀው ኢራን የባሮንን እንቅስቃሴ የተከታተለች እንደሆነና በእርሱ ላይ ለሚፈጸም እርምጃም ድጋፍ ለሚያደርግ አካል ሁሉ የ10 ሚሊዮን ዶላር ሽልማት ገንዘብ ማቅረቡን የሚገልጽ ቪዲዮ በኢራን መገናኛ ብዙሃን መለቀቁን ተከትሎ ነው። የአሜሪካ ደህንነት መስሪያ ቤት ስለ ቪዲዮ ያውቃል፣ በእኛ ጥበቃ ለሚደረግላቸው ሰዎች ስጋት ሊሆን ይችላል ተብሎ የሚታሰበው ማንኛውም ነገር ይመረምራል ሲልም የአገልግሎቱ ቃል አቀባይ ኔት ኬሪንገን በሰጡት መግለጫም ተናግረዋል። አያይዘውም ለአሳ ደህንነት ሲባልም ከጥበቃ ስራ ጋር በተያያዙ የመረጃ ጉዳዮችንም እናብራራለን ብለዋል። አሜሪካ የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ከገደለች ወዲህም የኢራን መገናኛ ብዙሃን ፕሬዚዳንቱንና የቤተሰቦቻቸውን አባላት የሚያሰጉ ይዘቶችን በተደጋጋሚ አሰራጭተዋል። ካሚኒ የተገደሉትም አሜሪካና እስራኤል በኢራን ላይ በጋራ በከፈቱት ጦርነት መጀመሪያ ላይ ነው። የአሜሪካ ምስጢራዊ አገልግሎት በባራክ ትራምፕ ላይ በኢራን ሚዲያዎች ስለተላለፈው ስጋትም እንደሚያውቁም ሲኤንኤን ዘግቦ ነበር። ይህ በእንዲህ እንዳለም አሜሪካ ተጨማሪ ጦር መርከቦችን ወደ መካከለኛው ምስራቅ ልታሰማራ ነው። ከኢራን ጋር ፍጥጫ ውስጥ የምትገኘው አሜሪካም 5000 የሰራዊት አባላትን የሚይዝና ግዙፍ የባህር ላይ አውሮፕላን ተሸካሚ መርከብ ዩኤስኤስ ቴዎዶር ሩዝቬልትን በተጨማሪነት ወደ መካከለኛው ምስራቅ ልታሰማራ ነው። የአሜሪካ ባለስልጣናት እንዳስታወቁትም ግዙፍ የመርከብ በሚቀጥለው ሳምንት ወደ አካባቢው የሚያቀና ሲሆን ቢያንስ ለ7 ወራትን በመካከለኛው ምስራቅ ውስጥ ተሰማርቶ ይቆያል ተብሏል። ለወራት በዘለቀው ከኢራን ጋር በሚካሄደው ጦርነትም ጫና ውስጥ የገባው እና ዓለም አቀፍ ተልዕኮ ያለበት የአሜሪካ ባህር ኃይል በፋርስ ባህረ ሰላጤ ተሰማርተው ከነበሩ አባላቱ ጋር በተያያዘም ባለፈው ሳምንታት ትችቶች ሲሰነዘሩበት ነበር። በመካከለኛው ምስራቅ ከተቀመጠለት የጊዜ ገደብ በላይ 250 ቀናት የቆዩት የዩኤስኤስ አብርሃም ሊንከን መርከብ አባላት ጉዳይም በአሜሪካ ባለስልጣናት ላይ ወቀሳን አስነስቷል። የተራዘመው የባህር ላይ አባላቱ ስምሪትም በአእምሮ ጤናቸው ላይ ችግር መፈጠሩ እንዲሁም የአቅርቦት እጥረት አጋጥሟቸው እንደነበርም ተገልጿል። በዚህም የተነሳ ራስን የማጥፋት ሙከራ እንደነበርም ተዘግቧል። ይህንን ተከትሎም ዩኤስ ጆርጅ ዋሽንግተን የተባለ የጦር መርከብም የሊንከንን ቦታ ተክቶ በባህር ሰላጤው ተሰማርቷል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ በታደምጧቸው ታተርፉባቸዋላችሁ ብለን የመረጥናችሁ መረጃዎቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።